ዛሬም በሌላ ቪዲዮ መጥቻለሁ። ማትስ የ2018 ሞዴል ኤግዛም ነው። በጣም ጠቃሚ የሆኑ ጥያቄዎች አሉ። 60 ጥያቄ ነው እዚህ ፔፐር ላይ የምታገኙት እና 3 ሰዓት ነው የተሰጣችሁ። ይህ ፈተና በጣም ለእናንተ በዚህ ሰዓት በጣም የሚያስፈልጋችሁና የሚጠቅማችሁ ነው። ያነበባችሁትን ነገር እንድታስታውሱ ብዙ ነገሮች ሪቫይዝ እንድታደርጉ የሚረዳችሁ ስለሆነ በደንብ ተከታተሉ። እንጀምራለን። ጥያቄው ቁጥር 1 እንደዚህ ይላል። ያው ፈተና መጀመሪያ ጥያቄ ቀላል ነው። ምን ይላል? which one of the following statement is true about the set of integer ይላል። ስለ ኢንቲጀር ትሩ የሆነው ነው የተጠየቅነው። integers only include positive numbers and the zero. Every integer is rational number. The set of integer include irrational numbers. Every integer is also whole number ይላል እና በጣም ቀላል ጥያቄ ነው። ነምበር ሲስተም ላይ ናቹራል ነምበር የሚባል ነገር አለ። ናቹራል ነምበር አለ። ናቹራል ነምበር ማለት ከአንድ ቀጥሎ ከአንድ ጀምሮ 2 3 እያለ የሚቀጥል ቁጥር ማለት ነው። ፖዚቲቭ ብቻ ማለት ነው። ከዛ ደግሞ ኢንቲጀር የሚባል ማለት ሆል ነምበር የሚባል አለ። ሆል ነምበር ደግሞ ከዜሮ ጀምሮ ይሄንን ኢንክሉድ እያደረገ የሚሄድ ማለት ነው። 2 3 እያለ የሚቀጥል ቁጥር ሆል ነምበር እንላለን ማለት ነው። ሌላ ደግሞ ኢንቲጀር አለ ነምበር ሲስተም ላይ። ኢንቲጀር ማለት ደግሞ ከኔጌቲቭ ቀጥሎ ዜሮን ኢንክሉድ እያደረገ ፖዚቲቭ ወደ ፖዚቲቭ የሚሄድ ማለት ነው። በሁለቱም ሳይድ ወደ ኔጌቲቭ ወደ ፖዚቲቭ የሚሄድ ማለት ነው። ሌላው ደግሞ ሆል ነምበር አለ። ሆል ነምበር ሳይሆን ራሽናል ነምበር አለ። ራሽናል ነምበር ማለት ደግሞ በኤ ኦቨር ቢ ፎር መጻፍ የሚችል ቢ ዲፍረንት ፍሮም ዜሮ ብለን ስንነሳ ምን አይነት ኤቭሪ ነምበር ነው፣ የትኛው ነምበር ሊሆን ይችላል። በኤ ኦቨር ቢ ፎር መጻፍ የሚችል እዚህ ውስጥ በራሽናል ነምበር ውስጥ ዴሲማልን ታገኛላችሁ፣ ፍራክሽንን ታገኛላችሁ ማለት ነው። ፍራክሽንም አለ ዴሲማልም አለ እና እነዚህ ነገሮች አሉ። አሁን የተጠየቅነው ስለ ኢንቲጀር ነው። ኢንቲጀር ማለት ኔጌቲቭንም ፖዚቲቭንም ኢንክሉድ የሚያደርግ ማለት ነው። እሱ ብቻ ሳይሆን በእንትን ፎርም በምናሳይበት ጊዜ ምርጫው ላይ የምታገኙት ነገር ምን አለ? ለምሳሌ በቬን ዲያግራም በምናስቀምጥበት ጊዜ ይሄ ውስጥ ያለው ከአንድ ጀምሮ የሚሄድ ናቹራል ነምበር እንላለን። ይሄንን ከስንት የሚጀምር ከአንድ ጀምሮ 2 3 እያለ የሚሄድ ከዛ ደግሞ ሆል ነምበር አለ ከዜሮ ጀምሮ የሚሄድ ሆል ነምበር ስትመጡ ሆል ነምበር ከዜሮ ጀምሮ ይሄዳል። ዜሮ ብሎ ይሄ ኢንቲጀሩን በውስጡ ይይዛል ማለት ነው ሆል ነምበሩ። ከዛ ስታልፉ ደግሞ ኢንቲጀር አለ። ኢንቲጀር ጋር ስትመጡ ደግሞ ኔጌቲቭ ነምበሮችንም የሚይዝ ማለት ነው። ኔጌቲቭ ቱ ኤቭሪ ነምበር የሚይዝልን ማለት ነው። ሌላ ደግሞ እንደዚህ አድርጋችሁ በምናሳይበት ጊዜ ራሽናል ነምበር አለ። ራሽናል ነምበር ማለት ሁሉንም ይይዛል ማለት ነው በውስጡ። ስለዚህ አሁን የተባለው ነገር ሆል ነምበር ናቹራል ነምበርን በውስጡ ይይዛል ማለትም ናቹራል ነምበር ኢዝ ኤቭሪ ናቹራል ነምበር ኢዝ አን ኤሌመንት ኦፍ ሆል ነምበር ብለን መነሳት እንችላለን። ወይም ኤቭሪ ሆል ነምበር ኢዝ አን ኤሌመንት ኦፍ ኢንቲጀር ማለት እንችላለን። ምክንያቱም ሆል ነምበር ከዜሮ ስለሚጀምር እና ደግሞ ሁሉንም አጠቃለው የሚይዝልን ራሽናል ነምበር ብለን መግለጽ እንችላለን ማለት ነው። ትክክለኛ መልስ አሁን ምን ይላል? ኤቭሪ ኢንቲጀር ኢዝ ራሽናል ነምበር ይላል። ኤቭሪ ኢንቲጀር ኢዝ ራሽናል ነምበር ማለት ምን ማለት ነው? እዚህ ጋር ኤቭሪ ኢንቲጀር ማለት ኢንቲጀር አሁን ከዚህ ነው አይደል? ራሽናል ነምበር ነው እያለ ነው። ስለዚህ ሁሉም ኢንቲጀር ምን ውስጥ ነው የሚገኘው? ራሽናል ውስጥ ነው የሚገኘው። ስለዚህ ይሄ ትክክል ነው። ቢ ላይ ያለው ትክክል ነው። ይሄ ትክክል ነው። ኤ ምን ይላል? ኢንቲጀር ኢዝ ኦንሊ ፖዚቲቭ ነምበር ይላል። አይ ፖዚቲቭ ነምበር ብቻ አይደለም ኔጌቲቭ ነው፣ ፖዚቲቭ ነው ይይዛል። ሲ ደግሞ the set of integers include irrational number ይላል። ኢንቲጀር ኢራሽናል ነምበርን አይይዝም። የሚይዘው ምን ነው? ራሽናል ነምበር እንትኑ ማለትም የራሽናል ነምበር አባል ነው እንጂ ኢንቲጀር ውስጥ ኢራሽናል ነምበር አይገኝም ማለት ነው። ኤቨን ኢፍ ኢራሽናል ነምበር ኢንቲጀር ውስጥ መኖሩ ቀርቶ በራሽናል ነምበር ውስጥ ራሱ አይካተትም። ኢራሽናል ነምበር ራሱን የቻለ ሌላ ነምበር ነው ማለት ነው። ሶ ኤቭሪ ኢንቲጀር ኢዝ አልሶ ሆል ነምበር ይላል። ሁሉም ኢንቲጀር ሆል ነምበር ይላል። ስለዚህ ሆል ነምበር ማለት ከዜሮ ይጀምራል። ኢንቲጀር ደግሞ ኔጌቲቭንም ይይዛል። ስለዚህ ኤቭሪ ኢንቲጀር ሆል ነምበር ሊሆን አይችልም። የሚሆነው ምንድነው? ኤቭሪ ሆል ነምበር ኢዝ ኢንቲጀር ብለን ኖሮ ልክ ነበር ማለት ነው። ስለዚህ ይሄም ኤክስ ይሆናል።
ትክክለኛ መልስ ቢ ይሆንልናል ማለት ነው። ሁለተኛ ጥያቄ which one of the following is an irrational number ላል። ስለዚህ አሁን ራሽናልን አይተናል ቅድም። ራሽናል ነምበር ማለት ሁሉንም የሚይዝልን ብያችኋለሁ። ራሽናል ነምበር ማለት በኤ ኦቨር ቢ ፎርም መጻፍ የሚችል። ራሽናል ነምበር ውስጥ ምን ታገኛላችሁ? ዴስማል አለ፣ ፍራክሽን አለ ቅድም እንዳልኳችሁ እና ዴስማል ነምበር አለ ብያችኋለሁ። ፍራክሽን እና ዴስማል ነምበር አለ። ዴስማል ነምበር ደግሞ ይሄ ዴስማል ነምበር በሁለት ፎርም ሊጻፍ ይችላል። ተርሚኔት ሆኖና ሪፒትድ ሆኖ ሊጻፍ ይችላል ማለት ነው። ሪፒትድ ሆኖ እና ዴስማል ነምበር ውስጥ ተርሚኔት እና ሪፒትድ ነምበርን እናገኛለን። ራሽናል ነምበር ማለት ይሄንን ፍራክሽን ነምበርን ይይዛል። ሌላው ደግሞ ዴስማል ነምበርን ይይዝልናል። ዴስማል ነምበር ደግሞ ሪፒትድንም ተርሚኔትድንም ይይዝልናል ማለት ነው። ከዚህ ውጭ ያሉት አሁን አንድ ቁጥር ሪፒትድም ዴስማልም ማለትም ተርሚኔትም የማይሆን ከሆነ ያ ነምበር ኢራሽናል ነምበር እንላለን ማለት ነው። ኢራሽናል ነምበር ብለን እንጽፋለን። ለምሳሌ ፓይ ኢራሽናል ነምበር ነው። አን ኤግዛምፕል ኦፍ ኢራሽናል ነምበር። የፓይ ቫልዩ ስንት ነው? ከዚህ በፊት የምታውቁ ከሆነ የፓይ ቫልዩን 3.14 ብላችሁ የምትጠቀሙት አይደል? 3.14 ማለት ኤግዛክትሊ የራሱ ቫልዩ ሳይሆን ሾርትን ለመጠቀም ነው እንጂ ይሄዳል ማለት ነው። ፎርኤቨር ነው የሚሄደው። ባይ ዘ ወይ 3.1415926 እያለ ይቀጥላል። ምንም ማለቂያ የለውም። አሁን ይህን ነምበር አይታችሁት ከሆነ ምን አይሆንም? ሪፒትድ አይሆንም፣ ደግሞ ተርሚኔትም የለውም ወይም ማለቂያም የለውም፣ ይሄዳል ማለት ነው። እንደዚህ አይነት ቁጥር ምን ይባላል? ኢራሽናል ነምበር ይባላል። ሌላው ደግሞ ፐርፌክትሊ ስኩዌር ሩት ፐርፌክትሊ ሆኖ የማይወጣ ቁጥርም ኢራሽናል ነምበር ነው። ፎር ኤግዛምፕል ራዲካል ቱ ራሱ ኢራሽናል ነምበር ነው። ይሄ 1.423 እያለ ምናምን ይቀጥላል ማለት ነው። ይሄ ቁጥር ማለቂያ የለውም። እሱ ብቻ ሳይሆን ሪፒትድም አይሆንም። ሶ እንደዚህ አይነት ነገር ራዲካል ስሪ ራሱ ናቹራል ኤክስፖኔንሻል ይሄ ራሱ ኢ ቁጥር ራሱ ምንድነው? ኢራሽናል ነምበር ናቸው ማለት ነው። እነዚህ ኤግዛምፕሎቻቸው መያዝ ትችላላችሁ ዝም ብላችሁ፣ ግን ኮንሰፕቱን ብትይዙ አሪፍ ነው። ፓይ ማለት 22/7 ነው ባይ ዘ ወይ ትክክለኛ ቫልዩ። ይሄንን ስታካፍሉት ዳይሬክት የምታገኙት ይሄን ነምበር ነው። እና አንድ ቁጥር ሪፒትድ ሆነ የምንለው ለምሳሌ 2 ፖይንት ብሎ ማለት 0 ፖይንት ብሎ 2 እያለ የሚቀጥል ከሆነ ይሄ ሪፒትድ ነው። ሁሌም 2 እያለ ይቀጥላል። ይሄንን በምን ፎርም መጻፍ እንችላለን? 0.2 ብለን እዚህ ጋር ሪፒት ሳይሆን ማስቀመጥ እንችላለን። አንድ ቁጥር ደግሞ ተርሚኔትድ ሆነ የምንለው 0.34 ብሎ 1 ብሎ እዚህ ጋር የሚያበቃ ከሆነ ከዚህ በላይ የማይሄድ ከሆነ ይሄ ተርሚኔትድ ሆኗል። ስለዚህ ኢራሽናል ነምበር ነው እንላለን። ኢራሽናል የሚሆነው ደግሞ ማለቂያ የሌለው ቁጥር እና ከስኩዌር ሩት ምን ሆኖ የማይወጣ ፐርፌክትሊ ሆኖ የማይወጣ ቁጥር ምንድነው? ኢራሽናል ነምበር ነው። እና ከስኩዌር ሩት ፐርፌክትሊ የሚወጣ ቁጥር ለምሳሌ ራዲካል 4 ይሄ ራሽናል ነው፣ ምክንያቱም ሁለት ሆኖ ይወጣል። ራዲካል 9 ይሄ ራሽናል ነምበር ነው። ስንት ሆኖ ይወጣል? 3 ሆኖ ይወጣል። ራዲካል 25 ይሄ ፐርፌክትሊ ይወጣል ማለት ነው። 5 ሆኖ ነው የሚወጣው። ይሄ ምንድናቸው? ራሽናል ነምበር እንላለን እነዚህ። ሶ ከዚህ ውጪ ያሉት ራዲካል 7 በሉ የትኛውም ቁጥር ከስኩዌር ሩት ፐርፌክትሊ ሆኖ የማይወጣ ከሆነ ፐርፌክት ስኩዌር ሩት ካልሆነ ኢራሽናል ነምበር እንላለን። አሁን እዚህ ጋር የተጠየቅነው ምንድነው? ኢራሽናል ነምበር ነው። ሶ ኢራሽናል ነምበር ቅድም እንዳሳያችሁ ይሄ ምንድነው? ስንት ነው? ፓይ ማለት ኢራሽናል ነምበር ኤግዛምፕል ሆኖ ኔጌቲቭ 7 ማለት አንድ ቁጥር ነው። ስለዚህ ኢራሽናል ነምበር ነው። ይሄ ደግሞ 0.222 ይሄ ዴሲማል ነው፣ ሪፒትድ የሆነ ዴሲማል ነው። ስለዚህ ይሄ ራሽናል ነምበር ነው። ይሄ 25 ማለት ከራዲካል ሲወጣ 5 ነው ይወጣል። ስለዚህ ይሄ ምንድነው? ራሽናል ነምበር ነው ብለን እንወስዳለን ማለት ነው። ኦኬ መልሳችን ምን ሆነ? አሁን ኤ ሆነ ማለት ነው፣ ኢራሽናል ነምበር። ሶስተኛ ጥያቄ ምን ይላል? እንደዚህ አይነት ቀላል ጥያቄ ነው የምትጠይቁት ሁሌ። A gardener wants to build a square floor bed with an area of 45 square feet between the two wall numbers on a tape measure wheel side length 4 feet ይላል። ምንድነው ሐሳቡ? ስኩዌርድ የሆነ ቢውልድ ለማድረግ ፈለገ የጋርዲነር ማለት ነው። ስኩዌር የሆነ ፍላወር ቤዱ ላይ መስራት ፈለገ።
ኤሪያው ስንት የሆነው 45 የሆነውን ኤሪያ 45 የሚሆን ኤሪያ ያለውን ነገር ያለውን ኤሪያ የሚይዝ በስኩዌርድ ፎርም ምን መስራት ፈለገ ይለናል። ቤድ ላይ ፍላወር መስራት ፈለገ። አበባ የሚያስቀምጥበትን ነገር የሚተኛበት አጠገቡ ላይ ለመስራት ፈለገ ይለናል። ይሄኒ ደግሞ ኤሪያው 45 የሚሆን ከሆነ በሁለት ሆል ነምበር መካከል ነው የሰራው። ለምሳሌ ኤክስ እና በዋይ መካከል የሚገኙ ቁጥር መካከል ነው የሰራው እና ይሄንን ሬንጁን ፈልጉ ነው የተባልነው። በስንትና ስንት ቁጥር መካከል ያለውን ፍሎር ስኩዌር ነው መስራት የፈለገው ነው የተባልነው። እሺ ከዚህ በፊት ለምሳሌ ይሄ ኤሪያ ነው አይደል? ኤሪያ ምን ብሎናል? እዚህ ጋር ስኩዌር ብሎናል። የስኩዌር ኤሪያ ምንድን ነው? ኤሪያ እዚህ ካልስቱ ኤስ ስኩዌር ነው፣ ሳይድ ስኩዌር ነው። ስኩዌር ማለት ይሄም እኩል ነው፣ ሁሉም እኩል ናቸው አይደል? ስለዚህ ስኩዌር ማለት ኤስ ስኩዌር ነው ማለት ነው። ሶ ኤስ ስኩዌር ማለት ኤስ ስኩዌር እዚህ ካልስቱ ስንት ብሎናል? ኤሪያ 45 ነው ብሎናል። ከዛ ይሄንን ኦቨር ራዲካል ውስጥ ማድረግ ነው የሚያስፈልገን። ከዛ ይሄ ይጣፋል። ኤስ ዚካልስቱ ስንት ነው? ራዲካል ውስጥ 45። አሁን ይሄንን ማውጣት ነው። ራዲካል ውስጥ 45 ማለት የሳይዱ ነው የተጠየቅነው ጥያቄው። ራዲካል 45 ማለት ስንት ነምበር ላይ ነው? ይሄ ስንት ሆኖ ነው የሚወጣልን? ለምሳሌ ይሄ ፐርፌክትሊ ስኩዌር ሩት አይደለም። ሶ 6 ስኩዌር ስንት ነው? 6 ስኩዌር በምናደርግበት ጊዜ 36 ነው። ኦኬ 7 ስኩዌር ስንት ነው? 49 ነው። ስለዚህ በዚህ መካከል ሌላ ቁጥር የለም አይደል? አሁን የሚሰጠን ራዲካል ውስጥ ያለው ስንት ነው? 45 ነው። ሶ 45 እስከሆነ ድረስ በሁለቱም ቁጥር መካከል ነው ማለት ነው ይሄ ቁጥር የሚገኘው። በስንትና በስንት? በ6 እና በ7 መካከል ማለትም 6 + 7 ኦቨር 2 በማድረግ ይሄንን እናገኛለን። ፐርፌክት ያልሆነውን ቁጥር በምናወጣበት ጊዜ ሁለቱንም ይሄንን ቁጥር ኢንክሉድ የሚያደርግልን ጫፍና ጫፍ ላይ ያለውን ቁጥር ሁለት እንወስዳለን። ለምሳሌ አሁን 6 ማለት ከዚህ በታች የሚገኝ 7 ማለት ደግሞ ትንሽ አለፍ ብሎ 36 እና 49 በዚህ መካከል ስንት ይገኛል? 45 ይገኛል። ስለዚህ ሁለቱንም ቁጥር ደምረን በምናካፍልበት ጊዜ የምናገኘው ነገር ስንት ነው? 6.5 ነው። ይሄ ደግሞ ምንድነው? ይሄ በዚህ ቁጥር መካከል ያለው ነው የሚሰራልን ማለት ነው። በስንትና በስንት? በ6 እና በ7 ሜትር መካከል ያለው ነው ሳይዱን መስራት ያለበት። ይሄ ሰውየው ኤሪያው ስንት እንዲሆንለት? 45 እንዲሆንለት ግዴታ በሁለቱም ቁጥር መካከል ያለውን ነገር መጠቀም አለበት። ምክንያቱም ኤሪያው ስንት ነው? 45 ነው። 45 የሚሰጠን በዚህ በ6 እና በ7 ቁጥር መካከል ያለው ቁጥር ካልተጠቀመ እንደዚህ አይነት ኤሪያ ያለውን ስኩዌርን በመጠቀም ፊለሩን የሚያስቀምጥበትን ቦታ መስራት አይችልም ማለት ነው። ያው እንደዛ ነው ኮንሰፕቱ። 6 እና በ6 እና በ7 መካከል ብለን እንመልሳለን። አራተኛ ጥያቄ which of the following square roots represent a rational number ላል አሁንም ልክ እንደ ቅድሙ ማለት ነው ራሽናል ነምበርን ሪፕሬዘንት የሚያደርግልን ማለት ነው። ራሽናል ነምበር ማለት ምን ብያችኋለሁ? ከስኩዌር ሩት ፐርፌክት ሊሆነው የሚወጣ ማለት ነው። ፈርስት ኤ ላይ ያለው ምን ስንት ነው? 0.25 ነው አይደል? 0.25 ማለት ነው ራዲካል ውስጥ 0.25 ነው። ይሄ ማለት ደግሞ ራዲካል ውስጥ 0.5 ታይምስ 0.5 እንደማለት ነው። ኦኬ ይሄ ማለት ደግሞ ምን ማለት ነው? ራዲካል ውስጥ 0.5 ስኩዌር ማለት ነው አይደል? ስኩዌር ማለት ነው። ሶ ስኩዌር በስኩዌር ይጣፋል 0.5 ሆኖ ይወጣል ማለት ነው ይሄኛው። ስለዚህ ይሄ ፐርፌክት ነው የሚመጣው። ፐርፌክት ስኩዌር ነው። ፐርፌክት ስኩዌር ስለሆነ ይሄ ምንድነው? ራሽናል ነምበር ነው። ሌላውስ 0.1 ኢራሽናል ነምበር ነው፣ አይወጣም። ይሄ ኢራሽናል ነው። ቱስ ኢራሽናል ነምበር ነው። ራዲካል ከራዲካል ፐርፌክት የሆነው አይወጣም። ኢራሽናል። ይሄ 10ም አይወጣም ከራዲካል ኢራሽናል ነው። ይሄም ሶ ትክክለኛ መልስ የሚሆንልን this one, the first one is the best option ማለት ነው። አምስተኛ ጥያቄ a student solve a system of linear equation in two variables and he finds x equals to 4. Then he concludes that the solution to this system is 4. Which of the following evolution is correct about the conclusion ይላል። አንድ ተማሪ ሲስተም ኦፍ ሊኒየር ኢኩዌሽንን ሶልቭ በማድረግ ያገኘውን ሁለት ቫሪያብል ያለው የሲስተም ኦፍ ሊኒየር ኢኩዌሽን ሶልቭ በማድረግ ያገኘው የኤክስ ቫልዩ ስንት አገኘ አለ? 4 አገኘ። ከዛ ምን ብሎ ደመደመ?
የኤክስ ቫሊዩን 4 ካገኘው የዚህ ሊኒየር ኢኩዌሽን ወይም ሲስተም ኦፍ ሊኒየር ኢኩዌሽን ሶሉሽን ሴቱ ምንድነው አለ 4 ነው ብሎ ደመደመ። ስለዚህ የሱን ኮንክሉዥን ትክክለኛ የሆነው የትኛ ነው ይሄንን የሚገልጽልን ይለናል። ኤ ላይ the conclusion is correct only if the system has no solution። ኤ ምን ይላል? ኮንክሉዥን ትክክል የሚሆነው ምን ቢሆን ብቻ ነው? ሶሉሽን ሴት ከሌለው ብቻ ነው ይሄ ኮንክሉዥን 4 ነው ብሎ መደምደሙ ትክክል የሚሆነው ይለናል። ቢ ደግሞ the conclusion is correct because x is independent variable። x independent variable ስለሆነች ኮንክሉዥን ትክክል ነው ይለናል። ሲ ደግሞ the conclusion is correct if the student used substitute method ይላል። ሰብስቲቱሽናል ሜተድን ተጠቅሞ በሚሰራበት ጊዜ ይሄ ኮንክሉዥኑ ትክክል ይሆናል ይለናል። ዲ ደግሞ conclusion is incorrect because the solution must be in order pairs ነው። ይሄ order pairs ፎርሙላ ሶሉሽን ወይም ኮንክሉዥኑ ትክክል አይደለም እንደዛ ብሎ መደምደም አልነበረበትም። ምክንያቱም የሲስተም ኦፍ ሊኒየር ኢኩዌሽን መጻፍ ያለበት ግዴታ በኦርደር ፔርስ ፎርም ነው ይለናል። እና አሁን ይሄ አንሰሩ የትክክለኛው ዲ ነው። ምክንያቱም ለምንድን ነው ዲ የሚሆንበት ምክንያት መጀመሪያ ምን ብሎናል? ሲስተም ኦፍ ሊኒየር ኢኩዌሽን ብሎ ሲስተም ኦፍ ሊኒየር ኢኩዌሽን ማለት ኢኩዌሽን 1 እና ኢኩዌሽን 2 ሊኖርን ይገባል ማለት ነው። መጀመሪያ ሁለት ሊኒየር ኢኩዌሽን ይኖረናል ማለት ነው። ለምሳሌ x + y = 7 እና x - y = 1 ብዬ ቢወስድ ማለት ነው። ይሄ ሲስተም ኦፍ ሊኒየር ኢኩዌሽን ነው። ሲስተም ኦፍ ሊኒየር ኢኩዌሽን እንላለን። ምክንያቱም ስንት ኢኩዌሽን? አንድ ሁለት ኢኩዌሽን ነው ማለት ነው። ይሄ ደግሞ ሶሉሽን ሴቱን በሚፈልግበት ጊዜ ግዴታ እንደዚህ አድርገ ኤክስን እና ዋይን መጻፍ አለብኝ በፔር ፎርም ማለት ነው። ግዴታ አሁን ቅድም ምን ብሏል? 4 ብቻ ነው ያለው። አንዱን ብቻ መጻፍ አልችልም። ለምሳሌ የዚህን ሶሉሽን መስራት እችላለሁ። ዳይሬክት ሰብ በማድረግ በምንሰራበት ጊዜ x እና x 2x ነው። ይሄና ይሄ ይጣፋል ኢኩሎናል ይሄ ስንት ነው? 8 ይሆናል። 7 እና ይሄ ኦቨር 2 በምናደርግበት ጊዜ x ስንት ሆነች? 4። አንደኛ የx ሶሉሽን አገኘው። ይሄንን አሁን ያገኘሁትን ከሁለቱ አንዱ ላይ ተክቼ እሰራለሁ። ከዛ ለምሳሌ x ስንት ነው? 4 ነው አይደል? 4 ፕላስ y ኢኩሎናል 7 እላለሁ። ከዛ ይሄ ወደዛ ሲሄድ y = 7 ማይነስ 4 3። ስለዚህ ኤክስንም አገኘው ዋይን አገኘው። ሶሉሽን ሴቱን በሚጽፍበት ጊዜ አሁን 4,3 ብዬ ነው የሚጽፈው። አሁን ይሄን ሶሉሽን በምን ፎርም? በኦርደር ኦፍ ኦርደር ፔር ማለት ነው። ፔር ፎርም ነው የሚጻፈው ሁሌም። ስለዚህ ትክክል የሚሆነው ይሄ ተማሪ አንዱን በማግኘት ብቻ ሶሉሽን ሴቱ 4 ነው ማለት አልነበረበትም። ግዴታ ምን ማድረግ ነበረበት? ያንን ያገኘው ሳብስቲቱት አድርጎ በፔር ፎርም እንደዚህ መጻፍ ነበረበት ማለት ነው። ኮንክሉዥኑ ልክ የሚሆነው በፔር ፎርም ሲጻፍ ብቻ ነው ይለናል። ትክክለኛ መልስ ዲ ይሆናል በዚህ ምክንያት። ስድስተኛው ጥያቄ what is the solution set for absolute value x² - 5 = 4 ይላል። so absolute value x² - 5 ኢኩዋል 4 ሶሉሽን ሴቱን የተጠየቅነው ይሄ ምንድነው? የአብሶሉት ቫልዩ ሶሉሽን ሴት ነው። እንደዛ አይነት ሶሉሽን ሴትን በምንፈልግበት ጊዜ አንደኛው ነገር ምን ማድረግ ነው? ሁለት ሶሉሽን ሴት ይኖረናል። ቱ ሶሉሽን ሴት ይኖረናል። ሶሉሽን ሴት ለምን እዚህ ጋር አብሶሉት ቫልዩ ኢኳልስ ቱ ብለን እየሰራን ነው። ቫልዩ ከዜሮ የሚበልጥ ከሆነ ከዜሮ ማለትም ከዜሮ የሚበልጥ ከሆነ ሁሌም ሁለት ኢኩዌሽን ይኖረናል ይላል ፕሮፐርቲው ላይ። ቱ ኢኩዌሽን ይኖረናል። ከዜሮ ጋር እኩል የሚሆን ከሆነ ደግሞ ዋን ሶሉሽን ሴት ይኖረናል። ከዜሮ ሌዛን የሚሆን ከሆነ ደግሞ ሀዝኖ ሶሉሽን የሚል ፕሮፐርቲ አለ። ሀዝኖ ሶሉሽን የሚል ፕሮፐርቲ አለን ማለት ነው። ሶ ዋን ሶሉሽን ቱ ሶሉሽን ብለን እንሰራለን። አሁን ይሄ ደግሞ ምንድነው? ከዜሮ ይበልጣል አይደል? አራት። ስለዚህ ሁለት ሶሉሽን ያለን። ሁለት ሶሉሽን በሚኖርበት ጊዜ ምን ማድረግ ነው? አንደኛው እንዳለ እንጽፋለን። ይሄ አብሶሉት ቫልዩ አውጥተን እንዳለ እንጽፋለን። x² - 5 ኢኩዋል 4 ብላችሁ ትጽፋላችሁ። አንደኛ ኢኩዌሽን ከዚህ ታገኛላችሁ ሶሉሽን ሴቱን። ኦኬ። ሁለተኛው ደግሞ ውስጥ ያለው እንዳለ ጽፋችሁት -5 ኢኩዋል ብላችሁ -4 ታደርጋላችሁ ማለት ነው። ግልጽ ነው አይደል? ስለዚህ ይሄ ሁለተኛ ሶሉሽን የምናገኝበት መንገድ ማለት ነው። ስለዚህ አሁን መስራት ነው። አሁን ይሄንን ወደዚህ
ታሳልፋላችሁ። ኤክስ ስኩዌር ዚካልስቱ ስንት ነው የሚሆነው? ይሄ ፕላስ ይሆናል አይደል? 4 ፕላስ 5 ነው የሚሆነው። ይሄ ማይነስ ስለሆነ ወደዛ ሲያልፍ ኤክስ ስኩዌር ኢኩሎናል 9። ስለዚህ ይሄን ምን ማድረግ ነው? ራዲካል ውስጥ መክተት ሁሉንም ስኩዌር ራዲካል ውስጥ ኤክስ ስኩዌር ኢኩሎናል ኤክስ ማለትም 9 ይሆናል ማለት ነው። ከዛ ይሄ በዚህ ይጣፋል። ኤክስ ኢኩሎናል ፕላስ ኦር ማይነስ 3 ሆኖ ነው የሚወጣ አይደል? ይሄ 3 ሆኖ ነው የሚወጣ። ለምን ነው ፕላስ ኦር ማይነስ ያደረኩበት ምክንያት እንደዛ አይነት ነገር በሚታወጡበት ጊዜ ስኩዌር ከሆነ በፕላስ ኦር ማይነስ ነው ወደዛ ሲያልፍ የሚወጣ ማለት ነው። ምክንያቱም ኤቭሪ ነምበር ኤክስ ስኩዌር ነው አይደል? ኢኩሎናል 9 ያልነው እዚህ ጋር ፖዚቲቭም ገባ ኔጌቲቭም ገባ ምን ሆኖ ነው የሚወጣ? ፖዚቲቭ ሆኖ ነው የሚወጣ። ለምሳሌ 3 ነው አይደል? 3 ፕላስ ኦር ማይነስ ነው ያልኩት አይደል? ለምሳሌ ማይነስ 3 እና ፖዚቲቭ 3 ነው የሚሆነው። ይሄንን በምናወጣበት ጊዜ ሁለቱንም ተክተን በምንሰራበት ጊዜ እዚህ ጋር 9 ነው የሚሆነው። ለምን? ኔጌቲቭ 3 ዘ ሆል ስኩዌር ስንት ነው የሚሆነው? ይሄ ኢቭን ከሆነ ውስጥ ያለው ኔጌቲቭ ፖዚቲቭ ሆኖ ነው የሚወጣ አይደል? 9 ይሆናል። 3ንም ተክተን ይሄኛውን ማለት ተክተን በምንሰራበት ጊዜ 3 ስኩዌር ስንት ነው? 9 ነው። ሶ ይሄ ቁጥር ፓወሩ ኢቭን ከሆነ ኢኩሎናል ብለን ያንን በምናወጣበት ጊዜ ፖዚቲቭ እና ኔጌቲቭ አድርገን ነው የምንወስደው ማለት ነው። ሶ አንደኛ ሶሉሽን ተሆነ 0 ኔጌቲቭ 3 እና 3 አንድ አገኘን። ከዛ የሁለተኛ ሶሉሽን ደግሞ ከዚህ እናወጣለን ከዚህ ማለት ነው። ሶ ኤክስ ኢኳልስ ቱ ማይነስ 4 ያለን እዚህ። ከዛ ይሄ ወደዛ ሲያልፍ አሁንም ፖዚቲቭ 5 ይሆናል። ኤክስ ኢኳልስ ቱ 5 ማይነስ 4 አንድ ነው የሚሆነው። ኤክስ ስኩዌር ማለት ስኩዌር ያለን አሁንም ኤክስ ኢኳልስ ቱ ፕላስ ኦር ማይነስ ራዲካል ውስጥ አንድ ይሆናል ማለት እንደቅድሙ። ከዛ ኤክስ አሁን ምን ሆነ? ኔጌቲቭ 1 እና 1። ሶ ሶሉሽን ሴታችን አሁን ስንት ሆነ? ኔጌቲቭ 3 አለን፣ ከዛ ኔጌቲቭ 1 አለ፣ ከዛ 1 አለን፣ ከዛ 3። ይሄ ሶሉሽን ሴታችን ነው ማለት ነው። አሁን ያገኘ ነው እነዚህን አራቱንም ቁጥር ማለት ነው። እነዚህ አራቱንም ቁጥር ተክተን በምንሰራበት ጊዜ ምን ይሆናል? አብሶሉት ቫልዩ ውስጥ ኤክስ ስኩዌር ማይነስ 5 ኢኩሎናል 4 ነው አይደል? ሁሉም ከአራት ጋር እኩል ነው የሚሆነው። ኔጌቲቭ 3ን ተክታችሁ በሚሰሩበት ጊዜ ከአራት ጋር ኢኩሎናል። ኔጌቲቭ 1 ተክታችሁ በሚሰሩበት ጊዜ ሁሉንም ተክታችሁ በሚሰሩበት ጊዜ ምን ይሆናል? ከአራት ጋር ኢኩሎናል። በዚህ ፎርም መስራት ትችላላችሁ። ኔጌቲቭ 3 ኔጌቲቭ 1 እና 1 3 የሚል ትክክለኛ መልስ ይሆንልናል። ኤ ላይ አለ፣ ይሄው ኤ ላይ አለ። ከዛ ደግሞ ሰባተኛ ጥያቄ a rocket is launched, the path of the rocket is modeled by h of t ማለትም displacement of the function of t ማለት ነው። h of the function of t is equal to negative 16t squared plus 64t. At what time does the rocket reach its maximum height ይለናል። ኦኬ አሁን ይሄን ሁለት የፊዚክስንም የማትስንም እውቀት አጋጭተን ነው የምንሰራው። ይሄን ጥያቄ የናቹራል ተማሪ ከሆናችሁ ይገባችኋል። አሁን የምላችሁ ነገር የሶሻል ተማሪ ብትሆኑ ችግር የለውም። ምንድነው እየተባልን ያለ ነው? አንድ ሮኬት as a function of time ላይ የሆነች የት እንድትሄድ ምን ሆነች? ላውንች ተደረገች። ከዛ ፋንክሽኑ ስንት ነው? ኔጌቲቭ 16 ቲ ስኩዌር ፕላስ 64 ቲ ነው ፋንክሽኑ የተሰጠን ኢኩዌሽኑ ማለት ነው የምትሄድበት። ምን የትኛው ታይም ላይ ነው? ታይም ነው የተጠየቅነው። at what time ምን የሚሆነው? ኤቹ ማክሲማም የሚሆነው ማክሲማም ሄት ላይ የሚደርሰው አንድ ሮኬት ከዚህ ብትተኮስ ማለት ነው ወደዚህ ሄዶ ይመለሳል አይደል? እንደዚህ ሆኖ ታርጌቱን የተፈለገበት ታርጌት እስኪመታ ድረስ ይሄዳል። ከዛ የሆነች ፖይንት ላይ ይደርሶ ኤች ማክስ ላይ ሲደርስ ይመለሳል። ልክ እንደ ፕሮጀክታይል ሞሽን በሉት። ከዛ ይመለሳል እና ይሄኛውን ሄት የሚደርስበት ታይም ስንት ሰከንድ ላይ ወይ ስንት ሚኒት ላይ ታይሙን የተጠየቅነው። ሶ አሁን የተሰጠ ነገር ምንድነው? ኤች ኦፍ ቲ ነው። ኤች ኦፍ ቲ ማለት በሌላ አንግል ኤስ ኦፍ ቲ እንደማለት በሉት፣ ዲስታንስ በሉት ወይም ዲስፕሌስመንት ብላችሁ መውሰድ ትችላላችሁ። ሶ ማክሲማም ሄት ላይ ሲደርስ ይቆማል አይደል? የተጠየቅነው ነገር ይቆማል ማለት ቪው ምን ይሆናል? ዜሮ የሚሆንበት ቦታ ነው የተጠየቅነው ማለት ነው። ማለትም ቬሎሲቲው ዜሮ ሆነ ማለት ማክሲማም ሄት ላይ ደርሷል ማለት ነው። ይሄ ከመሬት የተነሳው ነገር ኤች ማክስ ላይ ሲደርስ ይቆማል። እስከዛ እስኪቆምበት ድረስ ያለው ታይም ነው የተጠየቅነው።
ስለዚህ መጀመሪያ ቬሎሲቲን አግኝተን ቬሎሲቲ ኢዝ ኢኳልስ ቱ 0 ብለን የቬሎሲቲን ኢኩዌሽን ተጠቅመን በምንሰራበት ጊዜ ታይሙን ማግኘት እንችላለን ማለት ነው። ግልጽ ይመስለኛል። ስንሰራ ግልጽ ይሆንላችኋል። ዲስፕሌስመንት ዴሪቬት በምናደርግበት ጊዜ የምናገኘው ቬሎሲቲ ነው ብያችኋለሁ። ቬሎሲቲን ዴሪቬት በምናደርግበት ጊዜ የምናገኘው አክስሌሬሽን ነው ብያችኋለሁ ባለፈው። ስለዚህ የተሰጠን ነገር በኤች ኦፍ ፋንክሽን ኦፍ ቲ ነው። ይሄ ኤችን ኤስ ብላችሁ መውሰድ ትችላላችሁ። ዲስፕሌስመንት ዲስታንስ ብላችሁ መውሰድ ትችላላችሁ፣ የሄደበትን ዲስታንስ ስለሆነ። ሶ ይሄንን ዴሪቬት በማድረግ ቬሎሲቲን እናገኛለን። ስለዚህ ዴሪቬት እናደርጋለን። ኤች ኦፍ ቲን ዴሪቬት በማድረግ የምናገኘው 16 ቲ ስኩዌር ፕላስ 64 ቲ ነው። ከዛ ይሄንን ዴሪቬት ማድረግ ዴሪቬት በምናደርግበት ጊዜ በፓወሩ ኮፊሽንቱን እናበዛዋለን። 2 ታይምስ ኔጌቲቭ 16 ኔጌቲቭ 32 ከዚህ ደግሞ ከፓወሩ አንድን እንቀንሳለን፣ ቲ ብቻ ትቀራለች ማለት ነው። ፕላስ የዚህ ፓወር አንድ ነው። አንድ ሲባዛ 64 ራሱ ይሆናል። ከዛ ከቲ ፓወር ኦፍ 1 በምንቀንስበት ጊዜ ፓወሩ 0 ይሆናል። ኤቭሪ ነምበር ዘ ፓወር ኦፍ 0 ቲ ትጠፋለች ማለት ነው። ስለዚህ ይሄ ይሆን ይሄ ምንድነው? አሁን ዲስታንስን ዴሪቬት በማድረግ ያገኘነው ቬሎሲቲ ማለት ነው። ስለዚህ ቬሎሲቲ ምን ይሆናል? ይሄ 0 የሚሆንበት ቦታ አይደል የተባልነው። ስለዚህ ይሄ 0 ነው ብለን እንወስዳለን። 0 ሲሆን ኢኩል ይሆናል ኔጌቲቭ 32 ቲ ፕላስ 64 ማለት ነው። ኤች ማክሲማም ሲደርስ ቬሎሲቲ 0 ሆነ ማለት ይሄን ኦብጀክት እየሄደ ያለው ሮኬት ምን ሆኗል ማለት ነው? ማክሲማም ሄት ላይ ደርሷል ብለን እናስባለን። ሶ ይሄንን ወደዚህ እናሻግራለን ይችኛው ማለት ነው። ወይም ይሄንን ማምጣት ይሄ ኔጌቲቭ ነው አይደል? ፖዚቲቭ ይሆናል። 32 ቲ ኢኩል ይሆናል 64 ቲን ብቻ እንድትቀርልን ኦቨር 32 ሶ ቲ ኢኳልስ ቱ 64 ሲካፈል 32 2 ሰከንድ ማለት ነው። ሶ ይሄ ሮኬት ማክሲማም ሄት ላይ የምትደርሰው በ2 ሰከንድ ውስጥ ነው ማለት ነው። በጣም በፍጥነት የምትሄደው በ2 ሰከንድ ውስጥ ማክሲማም ሄት ላይ ትደርሳለች። ሰከንዱ 2 ሰከንድ ላይ ቬሎሲቲ ደግሞ ምን ይሆናል? 0 ይሆናል ማለት ነው። የተጠየቅነው ማክሲማም ሄት የሚደርስበትን ቦታ ስለሆነ 2 ሰከንድ ላይ ብለን እንመልሳለን ማለት ነው። ታይሙን የተጠየቅነው ሶ ታይም 2 ሰከንድ እንላለን ማለት ነው። የዚህ ሮኬት ማክሲማም ሄቱ የሚደርስበት ታይም። 8ኛ ጥያቄ ኢን ሰርቬይ ኦፍ 100 ስቱደንትስ 100 ስቱደንት አለ የሆነ ሰርቬይ ለመስራት የተሰማሩ ተማሪዎች ማለት ነው። ከዛ ከነሱ ደግሞ 60 ተማሪ የሚሆኑ ማትስን ይወዳሉ። 50 የሚሆኑ ተማሪዎች ደግሞ እንግሊዘኛን የሚወዱ እንግሊዝ ሰብጀክትን የሚወዱ ተማሪዎች ነበሩ። ከነዚህ ደግሞ ከ100 ተማሪዎች ወይም ማለትም ከነዚህ ከ60 እና ከ50 30 የሚሆኑ ተማሪዎች ሁለቱንም እንግሊሽን ማትስን የሚወዱ ተማሪዎች አሉ አለን። how many students like neither maths or nor english ነን። እንግሊዘኛንም ማትስንም የማይወዱ ተማሪዎች ከነዚህ ከ100 ተማሪዎች ስንት ናቸው ነው የተባልነው። ይሄንን በሁለት መንገድ ያሳያችኋለሁ። በሁለት መንገድ ነምበር ኦፍ እንደዚህ አይነት ይሄ ከሴት ነው የወጣው ከነምበር ሲስተም ከሴት ነው የወጣው። ነምበር ኦፍ ኤ ዩኒየን ቢ ኢኳልስ ቱ ነምበር ኦፍ ኤ ፕላስ ነምበር ኦፍ ቢ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢ የሚል አንድ ፎርሙላ አለን። ፎር ኤግዛምፕል ቶታል ነምበሩ ስንት ነው? ቶታል ስቱደንቱ 100 ነው። 100 ተማሪዎች አሉ ቶታሉ። ከነዛ ደግሞ ነምበር ኦፍ ኤ የምንላቸው ማለትም ማትስን የሚወዱ ስንት ናቸው? 60 ናቸው። እንግሊዘኛን የሚወዱ ነምበር ኦፍ ቢ ብለን መውሰድ እንችላለን። ስንት ናቸው? 50 ናቸው። ሁለቱን የሚወዱ ማለት ነምበር ኦፍ ኤ ኢንተርሴክሽን ቢ ማለት ነው። ኢኩል ስንት ናቸው? 30 ናቸው። ሶ እነዚህን መስራት እንችላለን። ሶ ስለዚህ ይሄ ማለት ቶታል ስቱደንቱ፣ ይሄ ማለት ደግሞ ማትስንም እንግሊዘኛን የሚወዱ ተማሪዎች ቁጥር ማለት ነው። ይሄ ማለት ሌላ ነገር የለውም። ማትስንም እንግሊዘኛን ለምሳሌ ነምበር ኦፍ ማትስ ብዬ ምን ልውሰድ እና ዩኒየን ኦፍ እንግሊዘኛ ደግሞ ይሄ ብዬ መውሰድ ይችላል። ኢኩል እንግሊዘኛንም ማትስንም የሚወዱ ተማሪዎች ማለትም እንግሊዘኛን የሚወድ ማትስን የማይወድም ሊኖር ይችላል። ማትስን ብቻ የሚወድ እንግሊዘኛን የማይወድ ሊኖር ይችላል። ሁሉንም ግን አትሊስት አንዱን የመረጠ ተማሪ ማለት ነው። አትሊስት አንዱን የመረጠ ተማሪ ቁጥር ብዛት ማለት ነው። ይሄኛው ኢኩል ነምበር ኦፍ ኤ ማለት እንደ ነምበር ኦፍ ማትስ ቁጥሩት ስንት ነው? 60 ነው።
ፕላስ ነምበር ኦፍ ቢ እንደ እንግሊዝኛ የሚወዱ ተማሪዎች አድርጋችሁ ቁጥሩት 50 ነው። ማይነስ ይሄ ደግሞ ኢንተርሴክሽናቸውን ስንት ነው? 30 ነው ማለት ነው። ሶ ይሄ ስንት ይሆናል? ይሄና ይሄ 110 ነው። 110 ማይነስ 30 ስንት ነው የሚሆነው? 80። ኦኬ 80 ማለት ከነዚህ ውስጥ እንግሊዝኛ ብቻ ነው የመረጡ ተማሪዎች አሉ። ከነዚህ ውስጥ ማትስን ብቻ የመረጡ ተማሪዎች አሉ። ከነዚህ ውስጥ ደግሞ ማትስንም እንግሊዝኛንም ኤንድ እንግሊሽንም የመረጡ ተማሪዎች አሉ ማለት ነው። ነገር ግን 80 የሚሆኑ ተማሪዎች አትሊስት አንድን የመምረጥ ቻንስ ያገኙ ተማሪዎች ናቸው ማለት ነው። ቶታሉ ስንት ነበሩ? 100 ነበሩ አይደል? ከ100 ሲቀነስ 80 ስንት ነው የሚቀረን? 20 ይቀረናል ማለት ነው። 20 የሚሆኑ ተማሪዎች ማትስንም እንግሊዝኛንም አልመረጡም ማለት ነው። ይሄ አንደኛው መንገድ ማለት ነው። ይሄ ትክክለኛ መልስ ነው። ግን አንደኛው መንገድ ሌላ መንገድ አለ። በቬን ዳያግራም ፎርም የምትሰሩበት በምናይበት ጊዜ ማትስን ላይክ የሚያደርጉ 60 ናቸው። እንግሊዝኛን የሚወዱ ደግሞ 50 ተማሪዎች ናቸው። ማትስንም እንግሊሽንም አንድ ላይ የመረጡ ተማሪዎች ደግሞ ሁለቱንም የሚወዱት ተማሪዎች 30 ናቸው። ስለዚህ አሁን ስንት ሰብጀክት ነው? ሁለት ሰብጀክት ነው አይደል? ሁለት ሰርክል ያስፈልገናል ማለት ነው with their intersection እና እንደዚህ አይነት አንዱን ለማትስ እንሰጣለን፣ አንዱን ደግሞ ለእንግሊሽ እንሰጣለን ማለት ነው። ሶ ቬን ዳያግራም ውስጥ ቫሉን በምናስቀምጥበት ጊዜ ምንድነው የምናደርገው? ከኢንተርሴክሽን እንጀምራለን ማለት ነው። የምናስቀምጠው መጀመሪያ የት ነው? የሁለቱም ኢንተርሴክሽናቸውን እናስቀምጣለን ማለት ነው። ስንት ነው? 30 እዚህ ማለት ላይ እንጽፋለን ማለት ነው። 30 ከጻፍን በኋላ 30 ማለት ማትስንም እንግሊሽንም የሚወዱ ተማሪዎች ናቸው ማለት ነው። ሶ አሁን ማትስን ብቻ የሚፈልጉ ተማሪዎች ላይክ የሚያደርጉ ተማሪዎች ስንት ናቸው? ከ50 50 ማለት እንግሊሽንም ማትስን ብቻ ነው የሚፈልጉ ተማሪዎች ቁጥር ድምር ማለት ነው። ማትስን ብቻ የሚፈልጉ ተማሪዎች ማለት ከቶታሉ ምን እንቀንሳለን? 30 ኢንተርሴክሽናቸውን እንቀንሳለን። ስንት ነው የሚቀረው? 20 ይቀራል ማለት ነው። 20 ተማሪዎች ማለት ማትስን ብቻ የሚፈልጉ ተማሪዎች ናቸው ማለት ነው። ሶሪ ማትስን ሳይሆን እንግሊሽን ከ60 ነው የምንቀንሱ፣ ከ50 ሳይሆን ከ60 ማትስን የሚፈልጉ 60 ስለሆኑ ከ60 እንቀንሳለን 30 ይሆናል ማለት ነው። 30 የሚሆኑ ተማሪዎች ማትስን ብቻ የሚፈልጉ እንግሊዝኛን የማይፈልጉ ተማሪዎች ናቸው ማለት ነው። ሶ ቶታሉ ስንት ናቸው? 30 የሚሆኑ ተማሪዎች ማትስን ብቻ ይፈልጋሉ። ሌላው ደግሞ 30 የሚሆኑ ተማሪዎች ማትስንም እንግሊሽን ይፈልጋሉ። ድምራቸው ስንት ነው? 60 ይሆናል ማለት። ስለዚህ ማትስን ይፈልጋሉ ብለን በአጠቃላይ 60 የሚሆኑ ተማሪዎች ይፈልጋሉ ብለን እናስቀምጣለን። ሶ እንግሊሽን ብቻ ነው የሚፈልጉ ተማሪዎችን ለማግኘት እንግሊሽን ይፈልጋሉ ተብሎ የተሰጠን ቁጥር ስንት ነው? 50 ነው አይደል? ከ50 ይሄን ኢንተርሴክሽናቸውን መቀነስ 30 እንቀንሳለን። ስንት ነው? 20 የሚሆኑ ተማሪዎች እንግሊሽን ብቻ ይፈልጋሉ ማለት ነው። ማለትም 20 የሚሆኑ ተማሪዎች ከነዚህ እንግሊሽን ከሚፈልጉ ከ50 ተማሪዎች ውስጥ 20 የሚሆኑ ተማሪዎች እንግሊሽን ብቻ የሚፈልጉ ማትስን የማይፈልጉ ተማሪዎች ናቸው ብለን እንትን እናደርጋለን ማለት ነው። ሶ ቶታሉ ግን ስንት ነው? እንደዚህ አድርገን ዩኒቨርሳል በምናወጣበት ጊዜ 100 ተማሪዎች ናቸው። ከ100 ተማሪዎች አትሊስት አንድን የመውደድ እድል ያገኙ ላይክ የማድረግ እድል ያገኙ ስንት ተማሪዎች ናቸው? 30 የሚሆኑ ተማሪዎች ማትስን ብቻ ይፈልጋሉ። ፕላስ 30 የሚሆኑ ተማሪዎች ደግሞ እንግሊሽንም ማትስንም ይፈልጋሉ። ፕላስ 20 የሚሆኑ ተማሪዎች እንግሊዝኛን ብቻ የሚፈልጉ ተማሪዎች ናቸው። ሶ እነዚህ ማለት አትሊስት አንዱን ሰብጀክት የመምረጥ እድል ያገኙ ተማሪዎች ናቸው ማለት። ቶታሉ ስንት ነው? 60 ነው። ይሄ 30 ሲደመር 20 80 ይሆናል ማለት ነው። ሶ 80 የሚሆኑ ተማሪዎች ከ100 ተማሪዎች ውስጥ አንድን ሰብጀክት የመውደድ እድል ያገኙ ናቸው ማለት ነው። ሶ እየተጠየቅነው ሁለቱንም የማይወዱ ተማሪዎች እንግሊሽም ሆነ ማትስንም ሆነ የማይወዱ ተማሪዎች ስለተባለን ቶታሉ 80 ከሆነ ቶታሉ 100 ከሆነ ከ100 80 የሚሆኑ ተማሪዎች ከሁለቱም ሰብጀክቶች አንዱን የመውደድ እድል ስላገኙ ከዛ ከቶታሉ እንቀንሳለን፣ 80 እንቀንሳለን። ስንት ነው የሚቀረን? 20 ይቀረናል ማለት ነው። ሶ በጣም ቀላል ነው። በዚህ ፎርም መስራት ትችላላችሁ። ሶ እንትኑ እንደ ቅድሙ ያው ተመሳሳይ ነው፣ 20 ነው የሚሆነው ማለት ነው። በዚህ ፎርም መስራት ትችላላችሁ። ሌላው ደግሞ a set A is proper subset of B then their intersection is equal to ይለናል። ሶ
አሁን ስለ ፕሮፐር ሰብሴት ነው የተጠየቅነው። ኤ ፕሮፐር ሰብሴት ኦፍ ቢ ነው ተብለናል። የተጠየቅነው ነገር ደግሞ ኤ ኢንተርሴክሽን ኦፍ ቢ ስንት ይሆናል ነው የተባልነው። ሶ መጀመሪያ ማወቅ ያለብን ነገር ሰብሴት ፕሮፐር ሰብሴት ማለት ኤቭሪ ኤሌመንት ኦፍ ኢን ኤ ኢዝ ፋውንድ ኢን ቢ ማለት ነው። ኤ ውስጥ ያለው የትኛውም ኤሌመንት ሁሉም ኤሌመንቶች ማለት ነው ምን ውስጥ መገኘት አለባቸው? ሴት ኦፍ ቢ ውስጥ መገኘት አለባቸው። ፎር ኤግዛምፕል ኤ ሴት ኦፍ ኤ ኢዝ ኢኳልስ ቱ 1 2 3 ብለን እንውሰድ። ይሄ ኤ ሴት ውስጥ ይገኛሉ እንበል። ቢ ሴት ውስጥ ደግሞ የሚገኙ 1 2 3 4 የሚሆኑ ቁጥሮች አሉ እንበል ለምሳሌ ነው። ከዛ ኤ ፕሮፐር ሰብሴት ኦፍ ቢ ለመሆን ግዴታ እዚህ ውስጥ ያለ በኤ ውስጥ የሚገኙ ቁጥሮች በዚህ በቢ ውስጥ መገኘት አለባቸው። ስለዚህ 1 2 3 አለ 1 እና 2 3 ሙሉ እዚህ ጋር መገኘት አለበት ማለት ነው። ስለዚህ 1 2 3 አለ አይደል እዚህ ጋር። ስለዚህ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ እንላለን። እርሱ ብቻ ሳይሆን በምንም ታምር አን ኤሌመንት ኦፍ ቢ ኤ ኢዝ ኖት ኢኳል ቱ ከቢ ጋር እኩል ሊሆኑ አይገባም ማለት ነው። ምክንያቱም ማለትም እዚህ ጋር አሁን ይሄ ቢ 4 ባይኖር ኖሮ ማለት ነው እዚች ጋር እቺን 4ን ብናወጣት ኖሮ ኤ ኢዝ ኖት ፕሮፐር ቱ ፕሮፐር ሰብሴት ኦፍ ቢ ሊሆን አይችልም ማለት ነው። ፕሮፐር ሰብሴት ለመሆን ግዴታ ምን መሆን አለበት? ከኤ ቢ አንድን ቁጥር ወይም በትንሹ አትሊስት የአንድ ቁጥር ዲፍረንስ ሊኖረው ይገባል። በኤ ውስጥ የማይገኝ ቁጥር እዚህ ጋር መገኘት አለበት ማለት ነው። ይሄንን እናወጣለን። ለምሳሌ ኢንተርሴክሽናቸው በምናወጣበት ጊዜ ኤ ኢንተርሴክሽን ኦፍ ቢ ማለትም ኢንተርሴክሽን ማለት በሁለቱም ሴት ውስጥ ኮመን የሆነ ቁጥር ስለሆነ ኮመናቸውን እናወጣለን። ኮመናቸው ስንት ነው? እዚህ አንድ አለ፣ እዚህም አንድ አለ። ስለዚህ አንድ ኮመን ነው ማለት ነው። እዚህም 2 አለ፣ ቢ ጋም 2 አለ። ስለዚህ 2ም ኮመን ነው ማለት ነው። እዚህ 3 አለ፣ ቢ ላይም 3 አለ፣ 3 ኮመን ነው። እዚህ 4 አለ፣ 4 ደግሞ እዛ ጋር የለም። ስለዚህ ኮመን አይደለም፣ 4ን እንተዋለን። ከዛ ኢንተርሴክሽናቸው ምን ሆነ? 1 2 3 ሆነ ማለት ነው። ኢንተርሴክሽን ኦፍ ኤ ቢ ፎር ዘ ፕሮፐር ሰብሴት ኢዝ ማለት ነው 1 2 3 ማለት ነው ሴት ኦፍ ኤ ነው አይደል? ኤ ነው ማለት ነው። ስለዚህ ኢንተርሴክሽኑ ኤ ራሱ ነው ማለት ነው። ስለዚህ ልክ እንደዚህ አድርጋችሁ መስራት ትችላላችሁ። ይሄንን የያዘው ምርጫ የት አለ? ቢ ላይ አለልን። ቢ ላይ ያለው ኢምፒተትም አይደለም ሁሉንም አይደለም፣ ቢም አይደለም፣ ኤ ነው የሚሆነው ማለት ነው። ሌላው 10ኛ ጥያቄ ምን ይላል? if a relation satisfy the condition that whenever ab pair ነው a b an element of real number and ba is an element of real number then the relation is said to be ይለናል። አንድ የተሰጠ ሪሌሽን ምን የመሆን እድል አለው? ትራንዚቲቭ የመሆን እድል አለው፣ ሲሜትሪክ የመሆን እድል አለው፣ ሪፍሌክሲቭ እንደ አሲሜትሪክ የመሆን እድል አለው ማለት ነው። ትራንዚቲቭ ማለት ነው፣ ሲሜትሪክ ማለት ነው፣ ሪፍሌክሲቭ ማለት ነው፣ አሲሜትሪክ ማለት ምን ማለት ነው የሚለው ነገር እናያለን ማለት ነው። አንድ ሪሌሽን ፋንክሽን ትራንዚቲቭ ነው የሚባለው ያው በፔር ፎርም የሚሰጠን። ለምሳሌ ኤ ቢ ፔር አለን። ከዛ ይሄ አን ኤሌመንት ኦፍ ሪል ነምበር ነው አለን። ከዛ ደግሞ ቢ አን ኤሌመንት ኦፍ ማለትም ቢ እና ሲ የሚባል 2 ፔር አለ። ይሄም ደግሞ አን ኤሌመንት ኦፍ ሪል ነምበር ነው። ዜን ብለን አሁን ደግሞ ኮንክሉድ የምናደርገው ነገር ምንድነው? ኤ እና ኤ ከሲ ጋር ሪሌትድ ይሆናል ብለን ኮንክሉድ ማድረግ እንችላለን ማለት ትራንዚቲቭ ይባላል። ይሄ ማለት ነው። አሁን በፊደል በአልፋቤት ስለተጠቀምኩኝ ኮምፕሌክስ ሊመስላችሁ ይችላል። ኤ የሚባል ከቢ ጋር ሪሌትድ የሚሆን ከሆነ ቢ የሚባል ደግሞ ከሲ ጋር ሪሌትድ የሚሆን ከሆነ ኤ እና ሲ ሪሌትድ ይሆናል ማለት ነው። ይሄ ማለት ነው ትራንዚቲቭ እንላለን። ፎር ኤግዛምፕል ጆሆን የሚባል ሰው ጆሆን ከሆነ ስምህ ጆሆን ከአሊ ጋር ይታወቃል እንደ ይሄኛው ፓርት ማለት ነው። አሊ ደግሞ ከመሰረት ጋር ይታወቃል እንበል። መሰረት ይታወቃል እንበል። ጆሆን ከአሊ ጋር የሚታወቅ ከሆነ አሊ ደግሞ ከመሰረት ጋር የሚታወቅ ከሆነ ጆሆን እና አሊ ይታወቃል ብለን እንትን እናደርጋለን ማለት ጆሆን እና ከአሊ ጋር ከመሲ ጋር ይታወቃሉ ብለን ጀጅ ማድረግ እንችላለን። ይሄም ማለት ነው ትራንዚቲቭ እንላለን።
ሶስት ሰዎች አንዱ ሰው ማለትም ጆን አሊን የሚያውቅ ከሆነ አሊ ደግሞ ከመሲ ጋር የሚታወቅ ከሆነ ከመሰረት ጋር የሚታወቅ ከሆነ ጆን እና መሰረትም ይታወቃሉ። ምክንያቱም ጓደኛው ከእሷ ጋር ስለሚታወቅ እርሱ መታወቁ አይቀርም ብለን መደምደም እንችላለን። ይሄ ምንድነው? ትራንዚቲቭ ፋንክሽን እንላለን። ይሄ ሪሌሽን ነው። ስለዚህ ይሄ ትራንዚቲቭ ነው። አሁን የተሰጠን ነገር እንደዛ አይነት ስላልሆነ የተባልነው ነገር ምን አይነት ነገር ነው? ኤ ከቢ ጋር ይታወቃል። ከዛ ቢ ደግሞ ከኤ ጋር ይታወቃል። ስለዚህ ምንድነው የተባልነው? ሁለት ነገር ብቻ ነው የተባልነው። ከዚህኛው ጋር አይገናኝም። ሌላው ደግሞ ቢ ላይ የተባለው ምንድነው? ሲሜትሪክ ነው የተባልነው። ሲሜትሪክ ማለት ኤ ከቢ ጋር የሚታወቅ ከሆነ እንደ ቢ ከኤ ጋር ይታወቃል ብለን መግለጽ እንችላለን። ይሄ ዳይሬክት የሲሜትሪክ እንትን ነው ማለት ነው። ዳት ሚንስ ጆሆን የአሊ ፍሬንድ ከሆነ አሊም ደግሞ የእሱ የጆሆን ፍሬንድ ነው ማለት ነው። አሊም ደግሞ የጆሆን ፍሬንድ ነው ማለት ነው ብለን መግለጽ እንችላለን። ያው ይሄ ሲሜትሪክ ማለት ልክ እንደዛ አሁን እዚህ ጋር እንደተሰጠን ነገር ማለት ነው። ኤ ከቢ ጋር የሚታወቅ ከሆነ ቢም ደግሞ ከኤ ጋር ይታወቃል ብለን መደምደም እንችላለን። እንደዛ አይነት ፋንክሽን ምን ይባላል? ሲሜትሪክ ይባላል ማለት ነው። ሲሜትሪክ እንላለን ማለት ነው። ምንድነው እዚህ ጋር የተሰጠ ነገር ትክክለኛ መልስ እሱ ይሆንልና ማለት ሲሜትሪክ ይሆናል። ሪፍሌክሲቭ ደግሞ ማለት ነው ብለን በምናይበት ጊዜ ሪፍሌክሲቭ የምንለው ሪፍሌክሲቭ ማለት በጣም ቀላል ነው። ከራሱ ጋር ኤ ፔር ከኤ ጋር የሚሆን ከሆነ ሪፍሌክሲቭ እንላለን። ግዴታ ከራሱ ጋር እኩል መሆን አለበት እንላለን። ማለትም ጆሆን ማለት አበዛው መሰለኝ ዛሬ ከጆን ጋር ይታወቃል ብለን ጆን ያውቃል ወይም ጆን ከጆን ጋር እኩል ይሆናል ማለትም ወይም 5 ቁጥር ከ5 ጋር እኩል ነው፣ 6 ቁጥር ከ6 ጋር እኩል ነው ብለን የምናስቀምጥ ከሆነ እንደዛ አይነት ፋንክሽን ሪፍሌክሲቭ ይባላል። ሪፍሌክሲቭ ከራሱ ጋር ምን የሚሆን ነው? ኤቭሪ ኤሌመንት ኢዝ ሪሌትድ ቱ ኢትሰልፍ ማለት ነው በሪፍሌክሲቭ ጊዜ። ሌላው ደግሞ አሲሜትሪክ የተባለ ያለ አሲሜትሪክ ማለት ደግሞ አሲሜትሪክ ማለት ምንም ሌላ ልዩነት የለውም። ሪቨርስ ሪሌሽን ኢዝ ኖት አሎደብል ማለት ነው። ኤ ከቢ ጋር ፔር ከሆነ ይሄ የሪል ነምበር ነው እንበል። ከዛ ቢ ደግሞ ከኤ ጋር ፔር የሚሆን ከሆነ ምን አይሆንም? አንድ አይነት ሊሆን አይችልም ማለት እንችላለን። እንደዛ አይነት ሪሌሽን አለው ማለት ነው። ቢ ከኤ ጋር ሪሌትድ ሆኖ ከቅድም ከነበረው ጋር ኤ ከቢ ጋር እንዳለው አይነት ሪሌሽን መፍጠር አይችልም ማለት ነው። ፎር ኤግዛምፕል ጆሆን ኢዝ ኦልደር ዛን አሊ ሊበል። ጆሆን ኦልደር ዛን አሊ ካልኩኝ አሊ ደግሞ ጆሆን በእድሜው አሊን ይበልጣል ብያለሁ። ነገር ግን አሊ በእድሜው ጆሆንን ይበልጣል ማለት አልችልም። እንደዚህ አይነት ሪሌሽን በሚኖርበት ጊዜ አሲሜትሪክ እንላለን። እንደገና ሪቨርስ ሊሆን አይችልም ማለት ነው። ያው ኮንሰፕቱ እንደዚህ ይሄንን ይመስላል። በቀላሉ ለማስረዳት ነው እነዚህ የሰው ስም የተጠቀምኩበት ምክንያት። መልሱ ይሄ ነው የሚሆነው፣ ሲሜትሪክ ይሆናል ማለት ነው። ኤ ከቢ ጋር የሚታወቅ ከሆነ ቢ ደግሞ ኤን ያውቃል ወይም ይታወቃል ወይም እኩል ይሆናል ብለን መግለጽ የምንችሏቸው ነገሮች ሲሜትሪክ እንላለን። በጣም አመሰግናለሁ ከኔ ጋር ስለቆያችሁ። የትኛውም ጥያቄ የሆነባችሁ ነገር መጠየቅ ትችላላችሁ። ቴንክ ዩ